ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ይጠፋ ይገባዋል እንጂ ሰው ነው ታድርጎ ልጄ የምናለቅሰው ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው። ሰማዕት ዘንበለ ደም ነው። የሐዋርያትን ኑሮ አባታችን የዘውታል። የሐዋርያትን ኑሮ የኖረ ነው። ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት እሱም ሰው ነው። እሱም ሰው ነው። ተገላገለው። ይህን ከንቱ አለ ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቷ ለመድረቁ በሽታው ክፉ ነው። አንደበት የሚያደርግ ነው። ግን ምንም አንደበቷ አይዛባም። እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ይሄዷል። ለእሱ አይደለም የምናለቅሰው፣ የእኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። ያባቱ እኔ አባቱ መልእክቴን አስተላልፌላችኋል። ወደዋለሁ ልጄን፣ ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጣን ባል እኔ ነኝ። ቆስያለሁ፣ አዝኛለሁ። እናታችን የሶላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክሎት፣ የቀሩትን ይባርክሎት። እኔ ግን የቅርብ ልጄ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ ማለት ነው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን አየሁት፣ ስንቱን ሻየሁት። አይድረስ ነው፣ አይድረስ ነው። እግዚአብሔር አምላክ የቸርነቱ ስራ ይስራልን። እያችንን ለተላገነት ያኑርልን። ከዳግም ሐዘን ይሰውረን። የቸርነቱን ስራ ይስራልን። አባታችን ሆይ ብለን እንጸልይ። በወርሃ የካቲት ባልታሰበበት ሰዓት ጥቁር ደመና ተቋጠረ። የሐዘን በርኖስ በቤተ ክርስቲያን ጉልላት ላይ ተጋረደ። ዕድሜ ዘመኑን በድንግልና ፍኖተ ሕይወቱን በብሕትውና ያሳለፈ ኃይለ መንፈስ ቅዱስ በሕይወቱ ያረፈ
ፈቃደ ሥጋን ከልቡናው ያረገፈ ለዓይን የሚያሳሳ የእግዚአብሔርን ትርግና የሚያወሳ የሕዝብን አንጀት የሚያርስ የእግዚአብሔርን ስም የሚቀድስ ከልቡ ትዕቢት ከአንደበቱ ሐሰት የማይገኝበት ሐቀኛ የግንባር ሥጋ ለዚህ ዓለም ኑሮ የማይሸነገል ለምኞቷ የማይደለል እንደ ወላድ አንጀት ላዘኑ ለተቸገሩ የሚንሰፈሰፍ ለምድራዊ ክብር የማይሸነፍ አስተምሮ አመስጥሮ የማይጠግብ በስብከት ማዕበል ሲናጥ ሲንከራተት የኖረ ውድ ልጇ ዘላለም ላይመለስ አሸለበ። መምህራችን ሆይ በምን ቃል እንሰናበትሃለን? ምን ብለንስ እንሸኝሃለን? የምንሰናበትበት ቃል አጣን። ምንም እንኳን ሞትህ ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም ወደ ብርሃናማው ዓለም መሄድህን ብናምንም ሳንጠግብህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብን ሆነና ዛሬ መሰናበቻ ቃል አጣን። ይነጋል ይላሉ፣ መቼ ይነጋና እያደር ይመሻል። ወዳጅ ወዳጆቹን እያየ ያሸሻል እንዲል ያገሬ ሰው። ከምርቱ ግርዱ ከስንዴው እንክርዳዱ በበዛበት ከዓመፅ ብዛት የብዙ ሰዎች ፍቅር እንደ ጉም በተነነበት መከዳዳት መሸነጋገል እንደ ክብር በሚታይበት በዚህ ብኩን መጻጉዕ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። ወዳጆቼ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛ የቱን ትመስላለች? የሰው ሕይወት ይሃልቅ ክብሮሙ ወለዓለም ትቀውም ስሞሙ ሲራክ 44 ቁጥር 12። ክብራቸው አያልቅም ስማቸው ለዘላለም ጸንታ ትኖራለች በማለት ጥበበኛው ሲራክ በሥጋዊም ሆነ በመንፈሳዊ በምድራዊም ሆነ በሰማያዊ ዓለም የማይዘነጋ ሚዛን የሚደፋ ሃይማኖታዊና ብሔራዊ ታሪክ አበርክተው ያለፉ ሰዎች ሥራቸው እንደ ውሃ ሙላት በሚፈሰው ትውልድ የህሊና ሰነድ ውስጥ ሰፍሮ ሲታወስ ሲወደስ ሲዘከር ሲከበር እንደሚኖር መስክሯል። ወደዚህ ዓለም ከመጡት ተጓዦች መካከል ዛሬ በታሪክ ጎዳና ስማቸው ሲያንጸባርቅ የሚታየው መንፈሳውያን አባቶችና መንፈሳውያን እናቶች ዘመን ተሻጋሪ ታሪክ ያስመዘገቡት ስለ ብዙሃን ጥቅምና ደህንነት ራሳቸውን መሥዋዕት በማድረግ ስለ እውነት በመመስከር እጅግ አስቸጋሪና ፈታኝ በሆነ ጠባብ መንገድ ተጉዘው ነው። በማህበረሰብ ውስጥ እንደ ንጋት ኮከብ ፈክተው የሚታዩ የብዙ ሰዎች አካል ሆነው የሚያልፉ በብዙ ዓመታት መካከል የሚገኙ ጥቂት ሰዎች ይፈጠራሉ። ገና ከልጅነታቸው የያዛውን ተላላኪ ለደካሞች የሚራሩ መንገድ ለጠፋባቸው አቅጣጫ ጠቋሚ ሁሉ የሚያምናቸው ልጅ አዋቂ የሚመርቃቸው አደራ ጠባቂዎች ሆነው ያድጋሉ። እነሱም ሆኑ ሌሎች ገና አያውቁትም እንጂ ይህ ጅማሬያቸው መዳረሻቸውን ይጠቁማል። እንደነዚህ ያሉ ሰዎችን ሕይወት የሰሩትን ሥራና ያሳለፉትን ገጠመኞች ብቻ ዘርዝረን የምንረዳው አይደለም። በእነሱ ልዩ መነጽር ውስጥ የተረሱ ይታወሳሉ፣ የጠፉትም ይገኛሉ። ወንጌልን የሚተርኳት ጽንሰ ሐሳብ ሳትሆን የሚኖሯት እውነት መሆኗን ፍንትው አድርገው ያሳያሉ። ሕይወት ጅማሬ ያለውና የእንደነዚህ አይነት ሰዎች ሕይወት አንድ ቀን የሚሊዮኖችን ልብ ይነካል ብለው በማይጠረጥሩት ሁኔታ ይጀምራል። በ1969 ዓመተ ምህረት ከአቶ ወንድሙ ተማም እና ከወይዘሮ ትክክለ ወርቅ ገብረ ዮሐንስ ገብረ ኢየሱስ ተወልዶ ስለ እግዚአብሔር በእርሱ ሆኖ የሚያከናውነውን ታላላቅ ሥራዎች ገና ባልተገነዘበችበት ደረጃ ትምህርቱን በከፍተኛ ውጤት ከመጨረሱን ባሻገር አገልግሎት ገና በጨቅላ ዕድሜው ስትጠራው ታናናሾቹንና በትምህርት ደከም ያሉትን ያስጠና ነበር። በተጨማሪም የሂሳብ መምህሩን ቦታ ተክቶ የክፍል ጓደኞችን በማስተማር ለብዙዎች የቀለም አባት ሲባል ገና ኮሌጅ አልገባም። ውድድሩን አሸንፎ የወሊሶ ከተማ አግሮ ቴክኒክ ትምህርት ቤት ተቀላቅሎ በከፍተኛ ውጤት እስከተመረቀባት ቀን ድረስ በነበሩ 3 ዓመታት ውስጥ
በወቅቱ የምዕራብ ሸዋ ሊቀ ጳጳስ ከነበሩት ታላቁ መንፈሳዊ አባት ከብፁዕ አቡነ ዲዮስቆሮስ ወይም አባ ወልደ ትንሣኤ ግዛው መንበረ ጵጵስናቸውን ካደረጉበት በወሊሶ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን በሰንበት ትምህርት ቤትና የሰርክ ጉባኤ ማገልገል ጀመረ። ከዚያ ጊዜ ጀምሮ ልቡ ሳይከፈልበት አይምሮ በወጣትነት ምኞት ሳይጠለፍበት ለ40 ዓመታት በአውደ ምሕረቱ ነግሶበት ኖሯል። ልጅ ሆኖ የሚያውቁት ዛሬ ላይ ሆነው ሲያጤኑት ገና በለጋ ዕድሜው የነበረችው ትጋት መዳረሻውን የምትጠቁም ነበር ይላሉ። ትምህርት ለእርሱ የእውቀት ጉዳይ ብቻ ሳይሆን የአገልግሎት ዝግጅትም ነበረች። ታዲያ ዛሬ የተሰበሰብነው አንድም ከኛ መካከል ስለተነጠቀው ሕይወት ልናዝን፣ አንድም በደስታ ልናመሰግን። ማዘናችን በመካከላችን ሆኖ የሚያስተምረን፣ የሚያጽናናን፣ የሚገስጸን አንደበት ዛሬ ዝምታ ተጭኖታልና በሐዘን ሲቃ እናነባለን። ደስታችን ደግሞ የእግዚአብሔር ወንጌል በእውነት ስትኖር ምን እንደምትመስል በተግባር ባሳየን ሰው የዕድሜ ዘመን እንድንኖር ፈቅዶልናልና ልሳኑ ከወንጌል ውጪ ጨዋታ እንዳልነበረች ስናስብ ልባችን በሐሴት ይሞላል። ዛሬ ቤተ ክርስቲያን የተሰበሰበችው አንድን ሰው ለማሰብ ሳይሆን ስብከት የሆነች ሕይወትን እንዘክር ዘንድ ነው። የዚች ሕይወት ስም ዘላለም ይባላል። ስምን መልአክ ያወጣል እንዲሉ ስሙ በአጋጣሚ የወጣ አይመስልም። የአንዳንድ ሰዎች ስም ዕጣ ፈንታቸውን ይጠቁማል። ለእርሱ ግን ስሙ ትንቢት ነው የሆነለት። የዚህ ዓለም ኃላፊ ጠፊ ነገሮችን ጠቅልሎ ጥሎ ስለማያልፈው ዘላለማዊ ሕይወት ሲል ኖሯልና ዘላለም የሚለው ስም ትንቢት ሆኖለታል። የጻድቅ መታሰቢያ ለዘላለም ይኖራል እንዳለ ነቢዩ በመዝሙሩ የዘላለም ሕይወት በግለሰቦች ልቡና ብቻ ሳይሆን በቤተ ክርስቲያን ሕያው ትዝታ ውስጥ መከተቡን ስናስብ የነቢዩን መዝሙር በአግባቡ ይገባናል። አንዳንዶች ዓለም በቃኝ ብለው ወደ ከተማ ወደ ገዳማት ገብተው በዋሻዎችና በተራራዎች ዝምታ መካከል ፈጣሪያቸውን ይፈልጋሉ። የእግዚአብሔር ሹክሹክታ ይሰማቸው ዘንድ የከተማ ጫጫታን ጥለው ወደ በረሃ ይኮበልላሉ። አንዳንዶች ደግሞ ከተማ ገብተው ፈጣሪያቸውን ይረሳሉ። ደግሞም እግዚአብሔር አንዳንድ ጊዜ እንደ ዘላለም ያሉ ብርቅዬ የከተማ የሚስጥር መነኮሳት ይነሱ ዘንድ ይፈቅዳል። በሰዎች መካከል እየኖሩ የበረሃ እርጋታና መንፈስ በውስጣቸው የሚመላለስ መናንያን አሉ። ዘላለም በከተማ ከሰዎች ጋር እየኖረ ልቡ ግን በገዳም በጸሎት ተጠምዳ ትኖር ነበር። ዓለም ምቾትን አልነፈገችውም፣ እሱ ግን በመጠን መኖር መረጠ። ዓለም ዝናን አጎናጽፈዋለች፣ እሱ ግን ትሕትናን መረጠ። ዓለም እረፍት ስትሰጠው፣ እርሱ ግን ድካምን መረጠ። ቅዱስ ዮሐንስ አፈወርቅ መነኩሴ ማለት በሰዎች መካከል እየኖረ መላእክትን ለመምሰል የሚተጋ ነው እንዳለ ዘላለም ይህንን ሕይወት ኖሮታል። በአውራ ጎዳናዎች ሁካታ በበዛበት የገበያ ቦታዎች በመንደሮች ቢጓዝም ነፍሱ ሳታቋርጥ በጌታዋ ፊት የቆመች እንደነበረች ሁለመናው ያስታውቅበታል። ጥቂት ያናገሩትም ዘለግ ብለው ያወቁትም ስለ ወንጌል ያለውን ኮስታራነት፣ ለማመቻመች ያለውን እምቢተኝነት፣ ቆራጥነቱንና በልቡ የምትነድ የወንጌልን እሳት በገጽታው ያዩበታል። ስለ ክርስቶስ ሳይሆን ራሱ ክርስቶስ እንደሚያውቀው ሆኖ አስተምሮናል። የኢትዮጵያ ተራሮችና ኮረብቶች ብዙ ተጓዦችን አስተናግደዋል። የአገልጋዮችን ዱካ ያውቃሉ። ሆኖም የዘላለምን አካል የተሸከሙ ጎዳናዎች ግን ያነገበውን ወንጌል ጠንቅቀው ያውቃሉ። ጥርጊያ መንገዶች አልቀው ጢሻ ቢሆኑበትም በበቅሎና በፈረስ ጀርባ ተጭኖ ሸለቆችን አቋርጧል። ወንጌል እንዳትታሰር በእንስሳት ጀርባ ሆኖ የተጓዘውን ርቀት የደከመውን ድካምና ጽናቱን እነዚህ እንስሶች የዝምታ ምስክሮች ሆነውታል። የተሽከርካሪዎችን ጉልበት የሚፈትኑ ተራሮች እርሱን አልበገሩትም። ዘላለም ከግል ድካምና እንግልት ይልቅ ከተራሮች ጀርባ የሚጠብቁ ምስኪን መንደሮች፣ ከወንዙ ባሻገር ወንጌልን የተጠሙ ነፍሳት፣ በሸለቆ መሃል ያሉ የተሰበሩ ልቦችን አይቶ ቢያሳዝኑት
የጌታችን የኢየሱስ ክርስቶስን ፈዋሽ ቃል ያደርስላቸው ዘንድ ገሰገሰ። ዘላለም ሲጓዝ ባዶ እጁን አይሄድም። ለካህናት ልብሰ ተክህኖ፣ ለሕፃናት አልባሳት፣ ለወጣቶች የትምህርት መሳሪያዎች ይሸክፋል። የደረሰበት ከአንደበቱ ሰማያዊ ጥበብን ከእጁ በረከትን የሚያጣ የለም። ጠያቂ ልቦች፣ አሳሽ አእምሮች እውነትን ይሰሙ ዘንድ ወደ እርሱ መጥተው መልካም ዜና የተሰኘችውን ወንጌል ለመጀመሪያ ጊዜ ከእርሱ አንደበት የሰሙ ጆሮዎች አያሌዎች ናቸው። ቅዱስ ቄርሎስ ለሚያስተምራቸው ንዑሳነ ክርስቲያን እናንተ ከመንግሥተ ሰማያት ደጃፍ ቆማችኋል እንዳለ መምህር ዘላለም ለብዙዎች የመንግሥተ ሰማያት በር ይከፈትላቸው ዘንድ ምክንያት ሆኗል። በዛፎች ስርና በደሳሳ ጎጆች፣ በአጥቢያ ቤተ ክርስቲያንና በመንደሮች እንዲሁም ቤተ ክርስቲያን ካልደረሰችባቸው ጠረፎች ድረስ ሄዶ እምነትንና ጸሎትን አስተምሯል። ጊዜው ሲደርስም ብዙዎችን አስጠምቋል። እስኪ ለአንዲት ቅጽበት በአእምሮአችን እናስበው። ጥርት ባለ ሰማይ ስር በደሳሳ ጎጆ ባለች ቤተ ክርስቲያን ውስጥ አዳዲስ ክርስቲያኖች ተወልደዋል። ጌታ በወንጌሉ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል እንዳለ በእነዚህ አዳዲስ ክርስቲያኖች መካከል መምህር ዘላለም ቆሞ ታገኙታላችሁ። ዕውቅናን እንደሚፈልጉ ለታይታ ሳይሆን በዳኑለት ነፍሳት እንደሚደሰት በጎ እረኛ በመካከል ቆሞ ታዩታላችሁ። ሰማያት በአንዱ መመለስ እጅግ ከተደሰቱ በዘላለም ምክንያት ስለ ዳኑት ቁጥር ስለሌላቸው ምዕመናን ምን ያህል ደስታ ይሆን? በእሱ ስብከት ጭር ባሉ በረሃዎች መካከል የቅዳሴ ዜማ እንዲያስተጋባ ምክንያት ሆኗል። እንደ አባቶቹ ሐዋርያትም የወንጌልን ቃል በደረሰበት ሁሉ አዳርሷል። ዘላለም አልቃሻው ሰባኪ ይባላል። የትምህርቱ ኃይለ ቃል እንዳይደርቅብን፣ የደነደነው ልባችን ጭንጫ እንዳይሆንብን በእንባ እያረሰረሰ የወንጌልን ቃል ዘርቶብናል። ለፍጥረት ሁሉ የሚራራ ያለ እንባ ስለ እግዚአብሔር ይናገር ዘንድ አይቻለውም እንዲሉ አበው፣ ዘላለምም ስለ እግዚአብሔር ሲናገር ልቡ ሞልቶ ይገነፍልበታል። ስለ ኃጢአታችን፣ ስለ መከራችን፣ ከእግዚአብሔር ተለይተው ስለሚንከራተቱ ነፍሳት፣ ስለ ንስሐ፣ ስለ ድህነታችን፣ ስለ ክርስቶስ ፍቅርና ስለሚወዳት አገራችን አንብቷል። በጉባኤ መካከል የእንባ ሲቃ ተናንቆት መናገር ሲያቅተው በዝምታ ተመልክተናል። ዘላለም በፊታችን ስብከቱን ብቻ ሳይሆን ነፍሱን ሲያፈስ አይተነዋል። የዘላለም ሕይወት ያለ ቁጥብነት ለወንጌል ተሰጥታለች። ቅዱስ ጳውሎስ በመልእክቱ ወአንሰ ምክዕቢት አስተዋጻይኩ ወእሜጡ ሥጋዬ በእንተ ነፍስክሙ፣ ዳኑልኝ እንጂ ስለ እናንተ ገንዘቤን ብቻ ሳይሆን ራሴን በደስታ ከፍላለሁ እንዳለ ሐዋርያው መምህር ዘላለምም ስለ ብዙዎች ራሱን ከፍሏል። ከዕለት ዕለት፣ ከወር ወር፣ ከዓመት ዓመት ወንጌልን በጉባኤ ከማስተማር አልወዘንም። ሌሎች ረፍትን ሲሹ እርሱ ግን ለነገ ጉባኤ ይዘጋጃል። ሌሎች ወደ መዝናኛ ስፍራ ሲሄዱ እርሱ ግን ወደ ጠፉ ነፍሳት ይሮጣል። ሕይወቱ በድሎት ሳይሆን በአገልግሎት ትተመናለች። ክርስትናን የሚናፍቁ ምዕመናን ቃሉን ይሰሙ ዘንድ ዘላለም ፖስተር ለጥፉልኝ፣ ማስታወቂያ ስሩልኝ፣ አበል ቁረጡልኝ አይልም። አንድ ጊዜ እንዲህ ሆነ። በ1998 ዓመተ ምህረት ለታኅሳስ በዓታ ዓመታዊ ጉባኤ አዘጋጅተን የሚጋበዙ የመምህራንና የዘማሪያን ፎቶ ያለበት ፖስተር እያሳተሙ በአብያተ ክርስቲያናት በርና በየታክሲው ላይ መለጠፍ የተጀመረበት ዘመን ነበረ። እኛም ወጉ አይቅርብን ብለን የመምህር ዘላለምን ፎቶ ያለበት ፖስተር አሳትመን በየአብያተ ክርስቲያናቱ አስለጠፍን። ሰዎች ነግረውት ይመስለኛል ደውሎ ከጣዖት ለማላቀቅ እያስተማርን ጭራሽ እኛኑ ጣዖት ታደርጉን፣ እግዚአብሔር ያስተምራል ብሎ የሚመጣ ይማር፣ ሕዝቡን ሰውን የሚከተል ግብዝ አታድርጉት፣ ሁለተኛ እንዲህ ባይደገም ጥሩ ነው ብሎ ተግሳጽ አዘል ምክር እንደሰጠኝ አስታውሳለሁ። ዘላለም 70 ሳንቲም ሳይቀበል ከተረሳች ከገጠር ቤተ ክርስቲያን እስከ ግዙፍ ካቴድራሎች ድረስ ሳይሰስት ወንጌልን አካፍሏል። በነፃ የተቀበላችሁትን በነፃ ስጡ እንዳለ በወንጌሉ ዘላለም ወንጌል በዋጋ ትተመን ዘንድ እምቢ ያለ ቆራጥ ሐዋርያ ነበረ። ቆስለው የሚያነክሱትን ወደ ለምለም መስክ የሚመራ እጅግ ደግ እረኛ ነበር። ወንጌል በምቾት መንደር ተቀብራ እንዳትቀር ወደ ቁስለኞች ድሆች፣ ወደ ሕመምተኞችና ጠያቂ ያጡ ብቸኞች በመሮጥ በተስፋ መቁረጥ ውስጥ ያሉ ምዕመናን ሁሉ
ፈላጊያቸው፣ አስታዋሻቸው፣ አጽናኛቸው ዘላለም ነበረ። ወደ እርሱ የሚመጡ አብዛኞቹ የቴዎሎጂ ጥያቄ ከሚያስጨንቃቸው ይልቅ ሰባራ ልባቸው አላስተኛይ ሲላቸው ነውና ለመንፈስ ቅዱስ አንደበት ሆኖ አጽናንቷቸዋል። የቤተሰቦችን ስብራት፣ የዝምተኞችን ሰቆቃ፣ የሱሰኞችን ድካም ተሸክሟል። በዓይን የማይታዩ የብዙዎች ቁስል ይፈወስ ዘንድ ከነፍስ መድኃኒት ከክርስቶስ ጋር አገናኝቶ የመዳናቸው ምክንያት ሆኗል። ዘላለም የጓለማውታ አባትም ይባላል። የዘላለም ርኅራኄ በከንፈር መምጠጥ ብቻ አልነበረም። በሱ ምክንያት ወንጌል የምትበላ ምግብ፣ የምትጠጣ ውሃ፣ የምትለበስ ልብስ፣ የመጠለያ ቤታቸው የሆነችላቸው ወላጅ አልባ ሕፃናትን ለመቁጠር ያስቸግራል። በእግዚአብሔር ፊት ያለች ንጽሕት ሃይማኖት ማለት ለጓለማውታና ለባልቴቶች በችግራቸው መድረስ ነው ይላል ሊቁ። ዘላለም ስብከቱን ኖሯታል። ይዲዲያ የተሰኘ ፋውንዴሽን አቋቁሞ ከ250 በላይ ወላጅ አልባ ሕፃናትን ቀለብ ሰፍሮ ሞግዚት ቀጥሮ በቋሚነት ሲያሳድግ ኖሯል። ዘላለም የአዛውንቶች ጓደኛም ነበር። ዓለም ከልቡናውና ከመንደሩ አውጥቶ የረሳቸውን አዛውንቶች እወቁልኝ ስሙልኝ ሳይል እንደ ደራሽ እንግዳ ከምግብና ከመጠጥ ጋር አገልጋዮቹን አስከትሎ ድንገት ከመካከላቸው ከተፍ ይላል። በዚህም ጊዜ ለካስ ፈጣሪ አልረሳንም እንዲህ ያደርጋቸዋል። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል የሚለው የወንጌል ቃል ስለሚቆጠቁጠው የአዛውንት ማዕከላትን፣ የማረሚያ ቤቶችን፣ ገዳማትንና ሆስፒታሎችን ሳያቋርጥ ይጎበኝ ነበር። በየሳምንቱ ሮብና ዓርብ ችግረኞች ተመግበው ይውሉ ዘንድ በሳሪስ አቦ፣ በየካ ሚካኤል፣ በቂርቆስና በብስራተ ገብርኤል አብያተ ክርስቲያናት የምሳ ግብዣ ያደርግ ነበር። ዘላለም በአብይ ጾም በእፍኝ ጥሬ ሲጾሙ ሰንብተው በትንሣኤ አፋቸውን የሚያድፉበት እንኳን ጾም ልጓሙን ፈታልን እየተባባሉ የሚገድፉበት ጥሪት ለሌላቸው ድሆች ይልቁም ለምጽዋትም ሆነ ለእርዳታ በማይመች ሁኔታና ቦታ ላይ የሚገኙ ወገኖችን ምግብ እያሰራ በቡድን ሰው እየመደበ መኪና ያላቸው ምዕመናን እየጠየቀ በየክፍለ ሀገሩ ያሉ አረጋውያን እናቶችና አባቶችን የትንሣኤን በዓል በደስታ እንዲያከብሩ ያደርግ ነበር። ለዚህ ምስክሩ እኔው ራሴ ነኝ። ጫጋል መድኃኔ ዓለም ይዞኝ ሄዶ ከበረከቱ አሳትፎኛል። ዘላለም በስብከቱ ዓለምን ቢዞርም በልቡ ግን ከገዳማውያን አባቶችና እናቶች ጥበብን ይቀስም ዘንድ የቤተ ክርስቲያን መንፈሳዊ አዘቅት ከሚባሉ ገዳማት አልተለየም። ሕይወታቸውን በጸሎት ካሳለፉት ጋር በዝምታ ተቀምጧል። ከሊቃነ ጳጳሳት ጋር ተማክሯል። ከባለጠጎችና ከዝነኞች ጋር ተወያይቷል። ነገር ግን አበው ትሕትና ነፍስን የምትከልል መጎናጸፊያ ናት እንዲሉ ይህ ሁሉ ሲሆን ግን ልቡ አልኮራበትም። ወንጌል በኢትዮጵያ ምድር በሁሉም ቋንቋ ትሰበክ ዘንድ ባለው ጉጉት ከማህበረሰቡ የተውጣጡ የተለያዩ ቋንቋ ተናጋሪ ወጣቶችን መልምሎ በእውቀት ገዳማትና አድባራት የአብነት ትምህርት ተምረው ማህበረሰባቸውን ያገለግሉ ዘንድ ሙሉ ቀለብና ወጪ እየቻለ ያስተማራቸው እጅግ ብዙ ናቸው። ለምሳሌ በአዲስ ዓለም ማርያም፣ በታይካ ነገሥት በዓታ ለማርያም፣ በደብረ ጽጌ፣ በምሁር ኢየሱስ ገዳም፣ በደብረ ሊባኖስ ገዳም የሚያስተምራቸው ተማሪዎች ነበሩት። ከትምህርት ገበታቸው በችግር ምክንያት እንዳይስተጓጎሉ የትምህርት ቤት ክፍያ መክፈል ያልቻሉ ለድሆች ልጆች የዓመቱን ክፍያ እየከፈለ መማሪያ ደብተርና መጽሐፍት እያሟላ አንዳንድ ጊዜም በስኮላርሽፕ የሚያስተምሩ ትምህርት ቤቶችን እየጠየቀ አስተምሮ ለዩኒቨርሲቲ ያበቃቸው በጥሩ ውጤት ተመርቀው ሀገር ወገናቸውን እያገለገሉ ያሉ ወጣቶች ስፍር ቁጥር የላቸውም። ለዩኒቨርሲቲ ያበቃቸውና በገዛ ገንዘቡ ቤት ተከራይቶ ቀለብ ሰፍሮ የሚያስተምራቸው የሚያስተዳድራቸው አይነ ስውራን ማን በቆጠራቸው? ይህ ሁሉ ሲሆን በእያንዳንዱ ተግባር ላይ በሚስጥር እየጠራ ከስራው በረከት የሚያካፍላቸው ደቀ መዛሙርቱ ምስክሮች ናቸው። ዘላለም የማይናገራት በዝምታ የተሸከማት ሕመም ነበረችበት። ነገር ግን እንደ ሻሽ ለሚነጠፍለት ሕዝብ ታምሜያለሁ ብሎ አልተናገረም። እዘኑልኝ ብሎም አደባባይ አልወጣም። ደግሞም ደከመኝ ብሎም አገልግሎቱን አላቋረጠም። የእሱ ሐሳብና ጭንቀት አደራ የተሰጡት ነፍሳት ድህነት ጉዳይ ብቻ ነበርና የሚያገለግላቸው ምዕመናን
ከአንደበቱም ሆነ ከፊቱ ገጽታ መታመሙን አያውቁበትም ነበር። ከጥቂት ሳምንታት በፊት ወደ አሜሪካ ሲመጣ ፕሮጀክት ነድፎ 550 ካሬ መሬት ተመርቶ የአይነ ስውራን ማዕከል ለመገንባት ያለውን እቅድ ያሳካ ዘንድ ሲመለስ ወደ ግንባታው ሊገባ ነበር እቅዱ። ቢጠራቸው አቤት ቢልካቸው ወዴት የሚሉ ሚሊዮኖች እያሉ ለማስታመም የማይሰለቹ ወዳጆች በሞሉበት ሀገር የዝምታው ጌታ ዘላለም አንዳችንን ሳይሰናበተን በዝምታው ጥሎን ሄደ። ቅዱስ ዮሐንስ በመልእክቱ ዓለምም ምኞቱም ያልፋል፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል እንዳለ በክርስቶስ የተኖረች ሕይወት መጨረሻ የላትም። ጻድቃን አይዘነጉም። ይልቁንም በቤተ ክርስቲያን ለም አፈር ላይ የተዘሩ ንጹሕ ዘር ስለሆኑ ስጋቸው ከበረሰም በኋላ እንኳን ያብባሉ። ዛሬ የዘላለም ብርቱ አንደበት ብትዘጋም ከአንደበቱ ተምረው የልጅነት ጸጋ ባገኙ ምዕመናን ልቡና ውስጥ ድምፁ ያስተጋባል። በድካማቸው ተገኝቶ ያበረታቸው፣ በረሃባቸውና በጥማቸው የደረሰላቸው፣ ከሐዘናቸው ያጽናናቸው ብቸኞች፣ ሕይወታቸውን ያሳመረላቸው ባለትዳሮች፣ የሕይወት ብርሃን የሆናቸው አይነ ስውራን፣ የጎበኛቸው ባልቴቶች፣ ያሳነጻቸው ሕንፃ ቤተ ክርስቲያኖች፣ ያተረፋቸው ነፍሳት በእርሱ ምክንያት መጠጊያና ፍቅር ባገኙ የሕፃናት ሳቅና ጨዋታ ውስጥ ዘላለም እስከ ዘላለም ያስተጋባል። የዘላለም ማስታወሻዎች የተቀረጹ ስብከቶችና የተነሳቸው ፎቶዎች አይደሉም። ሐዋርያው በመልእክቱ እናንተ በቀለም ሳይሆን ሕያው በሆነ በእግዚአብሔር መንፈስ የተጻፋችሁ መልእክቶቻችን ናችሁ እንዳለ የዘላለምም ሕያው ምስክሮች ያገለገላቸው ምዕመናን ናቸው። ወዳጆቼ፣ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛ የቱን ትመስላለች? የሰው ሕይወት በኖራቸው ዓመታት ቁጥር አይለካም። ይልቁንም በነካቸው ነፍሳት፣ በከፈታቸው ጎዳናዎች፣ በተከላቸው የሃይማኖት ተክሎችና ጥሎት በሄደው በርኅራኄ ውስጥ ይመዘናል። ዛሬ ዘላለምን ለማየት ከፈለጋችሁ በእርሱ ምክንያት በልተው የጠገቡ ገጽታዎች፣ ተረሳን ብለው ተስፋ በቆረጡ አዛውንቶች፣ በንስሐ በተመለሱ እስረኞች ላይ ቤተ ክርስቲያን ለካ አባት አላት ብለው በተጽናኑ ወላጅ አልባ ሕፃናትና ተጠምቀው አዲስ ፍጥረት በሆኑ ክርስቲያኖች ተስፋ ውስጥ እንዲሁም በቋንቋቸው በሚያስተምሩ ወጣቶች አንደበት በትእዛዝ ሳይሆን በአርአያ ባስተማራቸው ቁጥር ስፍር በሌላቸው ደቀ መዛሙርት ሕይወትና ስብከት ውስጥ ዘላለምን ታገኙታላችሁ። እርሱ 100 እጥፍ ሆኖ ይበቅል ዘንድ የተዘራ ንጹሕ ስንዴ ነው። ዛሬ ከአንዱ ቅንጣት ስንዴ ከዘላለም የበቀለውን ማሳ ተመልከቱ። ወዳጆቼ፣ በዚህ ልንጽናና ሳይሆን ልንፈራና ልንረበሽ ያስፈልጋል። ቤተ ክርስቲያን እንደዚህ ያለውን ሕይወት ስትተርክልን ለአድናቆት አይደለም፣ ይልቁንም የገዛ ሕይወታችንን በእርሱ ሕይወት አንጻር እንመዝን ዘንድ ነውና የጻድቅ ሕይወታችንን የምንመረምርበት ንጹሕ መስታወት ሆኖ ይቀርብልናል። እስኪ ከኛ ውስጥ በዘላለም የሕይወት መስታወት ፊት የራሱን ሕይወት ይመዝን ዘንድ የሚቆም ጀግና ማን ነው? እርሱ ተራራን ወጥቶ ሸለቆን ወረደ ስንል እኛ ነፍሳትን ፍለጋ ምን ያህል ርቀት ስለ ክርስቶስ ተጉዘናል? እርሱ ድሆችን መገበ፣ የተረሱትን አጽናና ስንል ከመካከላችን ከገዛ ሕይወቱ ዞር ብሎ በዙሪያው ተመልካች ያጡትን የጎበኘ ማን ነው? እግዚአብሔር ባፈሰሰልን ጸጋ እኛስ ምን አደረግንበት እንል ዘንድ ግድ ይላል። ዘላለም ከእኛ በተለየ ዓለም ውስጥ አልተፈጠረም። እኛ በተጓዝንባቸው ጎዳናዎች አልፏል። እኛ የምናያቸው ሕመምና መከራዎች በራሱም ሆነ በሌሎች አይቷል። እኛ ያሉብን ውሱንነቶች ነበሩበት። እርሱን ግን ልዩ የሚያደርገው ከእኛ በተለየ መልኩ መልስ ለመስጠት መምረጡ ብቻ ነው። ብዙዎች መሰናክል ሲያዩ፣ እሱ ግን የተከፈቱ ዕድሎች ይታዩታል። ሌሎች ልዩ ወገኖች ብለው ሲያገሉ፣ እርሱ ግን ወንድምና እህቶችን ይታዩታል። ሌሎች ችግር ሲታያቸው፣ እርሱ ግን ነፍሳት ይታዩታል። ስለዚህ ሕይወቱ ዛሬም ይናገረናል። እንግዲህ አንድ ሆኖ
እንደ ሚሊዮኖች ከሰራ እኛ ሚሊዮኖች ሆነን የእርሱን አደራ መሸከም እንችል ይሆን? ክርስቲያን ማለት ከፀሐይ ብርሃን እየተበደረ በጨለማ እንደሚያበራ የሶላር መብራት ነው። ዘላለም ከፀሐይ ጽድቅ ክርስቶስ ተጠግቶ የሚያበራልን ብርሃናችን ነበረ። እንግዲህ ሳያቋርጥ ያበራ ዘንድ እንደ መምህሩ ከጌታው በጸሎትና በሱባኤ ያልተለየ ታማኝ ደቀ መዝሙር ከመሃላችን ይኖር ይሆን? ስለዚህ የዘላለምን ሕይወት ስናስታውስ ስለ እርሱ ፈጣሪን ከማመስገን ባሻገር ደግሞ የሚያበረታንን መንፈስ ይልክልን ዘንድ እንለምነው። አደራችሁን በእኛ ዘንድ ይሄ አይደረግ። ጠጥተን እየሰከርን ልንድን አንችልም። እያመነዘርን ልንድን አንችልም። ዳንኪራ እየረገጥን እየጨፈርን እየደነስን ልንድን አንችልም። የጻድቃን ዘር ግን ይድናል ሲል የጻድቃኑን መንገድ ስንከተል፣ የጻድቃን ዘር የሚድነው በጻድቃን መንገድ ስንሄድ ነው። እግዚአብሔር በመንገዳቸው እንድንመላለስ ሁላችንን ይርዳን። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ሁን በለው። በሰላም አሰናብተኝ ውሰደኝ አለ። ሞት ይናፈቃል። በተለይ በዚህ ዘመን ወገኖቼ ያለነው መጨረሻ ዘመኗ ዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። አይኖቻችን ክፉ ነው ያዩት፣ ጆሮዎቻችን አስጨናቂ ነገር ነው የሚሰሙት። አንዳንድ ጊዜ ጭንቅ ጥበብ ሲለን አጣቂኙ ስንገባ ዙሪያው ገደል ሲሆንብን ማጣሪያው ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እላለን? ምነው ሞቼ ባረፍኩ፣ ምነው ሞቼ በተገላገልኩ። አሁን ምን የሚናፍቅ ነገር እስቲ በዓለማችን ውስጥ ምንድነው የሚናፍቀው ነገር? ምንድነው የሚያስደስተው ነገር? ዕለት ዕለት የምንሰማው የሞት ዜና ነው። የምንቆጥረው አስከሬን ነው። በርስ በርስ ጦርነት እየተጨነቅን ነው። በረሃብ በኑሮ ውድነት እየተሰቃየን ነው። በገዛ ሀገራችን ስደተኞች ሆነን ወጥተን ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው።